ወይዘሮ ባዩሽ እንግዲህ ዛሬ ከእስር ቤት እንድትወጣ ዋስ ጠርታ ተፈቅዶላታል። እናም እንዳለቀዋን ተረከበች። ሽጉጧን ግን አልተረከበችም ነበር። ወይዘሮ ባዩሽ ሽጉጤ ሳለኝ እሱ ለጊዜው እዚሁ ነው የሚቆየው ይላታን ፖሊስ። ምን ትላለች ወይዘሮ ባዩሽ? ሴቷ ፖሊስ ወይዘሮ ባዩሽ ሌላ ነገር የጎደለች ካለ ቼክ አድርጊ፣ ሽጉጡ ግን እኛ ጋር ይቆያል ትላለች። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። አመሰግናለሁ። ሁሉ እቃዎች አሉ ግን ሽጉጤ የለም፣ እፈልገዋለሁ። ባዩ ጥሩ፣ እንደዛ ከሆነ እዛች ጋ ለጊዜው ፈርሚና ለጊዜው ትሄጃለች። ለጊዜው ማለት ምን ማለት ነው እያለች ወይዘሮ ባዩሽ እንግዲህ ፖሊሱን በጥያቄ ታጣድፈዋለች። ወይዘሮ ባዩሽ ፖሊሶቹ ደግሞ ተጠያቂ ወይንም ወንጀል እየሰሩ ነው የሚመስሉት። ጊዜው ማለት ምን ማለት ነው እያለች ወይዘሮ ባዩሽ ፖሊሶቹን ታጣድፋቸዋለች። ሴቷ ፖሊስም ለጊዜው ማለት ተመልሰሽ ትመጫለሽ ለማለት ነው። እሺ እንግዲህ እስከትከት ብላ በመሳቅ አንቺ ከሱ ተችለሽ እያወራራሽልኝ ነው ማለት ነው፣ አንቺ ከሱ የተሻልሽ ሆነች እያብራራችልኝ ነው ማለት ነው ትላታለች። ወንዱ ፖሊስም እንደ ወይዘሮ ባዩሽ ፈርመሽ ተዚህ ክፍል ተወጭልን እንደ ወይዘሮ ባዩሽ ፊርማዋ ምኗን ተጨረሰች በኋላ ፌስታሏን እቃዋን ከሰባሰበች በኋላ እንደው ዝም ብዬ ስመለከታችሁ ግን ሞኝ ትመስሉኛላችሁ። በቃ እናንተ ፖሊስ ታኮኑ ሞኝ ነው የምመስሉኝ። ወይዘሮ ባዩሽ እየሰደብሽን ነው እንደ አረ እየቀለድኩ አይደለም። አዎ እየሰደብኳችሁ ነው፣ ማንነታችሁንም እየነገርኳችሁ ነው ትላለች ወይዘሮ ባዩሽ። እንግዲህ እየነገርኳችሁ ነው። ሞኝነት ማለት ምን ማለት ነው ይላታል ወንዱ ፖሊስ። እጃችሁ ውስጥ ሆኜ ማድረግ ያልቻላችሁትን አሁን ከእጃችሁ ወጥቼ እና የምናደርግ ይመስላችኋል ትላለች ወይዘሮ ባዩሽ። እንግዲህ ምንም የማትፈራና የማታፍር እውነት የሰራችሁ ስራ ጥሩም ባይሆን ግን የባዩሽ ትራክተር ጨካኝና ክፉ ደግሞ ደፋር ነች ማለት ነው። እንግዲህ ወይዘሮ ባዩሽ ይልቅ አንድ ነገር ልንገራችሁ ትላለች። ምንድን ነው ባክሽ? እስቲ ንገሪን፣ ለማዳመጥ ዝግጁ ነን ይላታል። ከባዩሽ ጋር ፉክክር አትያዙ። ከኔ ከባዩሽ ጋር እናንተ ፉክክር መያዝ የለባችሁም። ፉክክር አትያዙ በቃ ተኔ ጋር። እኛ ከአንቺ ጋር ፉክክር ይዘን ሳይሆን ስራችንን ነው እየሰራን ያለ ነው። አዎ ስራችንን ነው እየሰራን ያለ ነው። እንግዲህ ሀናና አስራ ፍቅር እንዳዲስ ጀምረዋል። አስር ደግሞ በሀንቹ ፍቅር ያው አብዷል። በሌላ በኩል ደግሞ እንደ አሲር ያበደችው ጽዮን ነች። ጽዮን በአሲር ፍቅር አብዳለች። በአዝራ ማለት ነው ይቅርታ ማለት ነው። እና አዝራና ሀንቹዬ በቃ የፍቅር ጥያቄያቸውን ስላለው ነገር ሲያወሩ ሲሳሳሙ ተደብቃታይ ነበረ። ደግሞ በሌላ በኩል ደግሞ እንግዲህ ሰላምዬ የእህቷ ጠበቃ የሆነችው ሰላምዬ ትመለከታት ነበር። ሀና ላይ የምታደርጊውን መከታተልና እያንዳንዷ ነገር አንድ ነገር አደርጋለሁ ብለሽ ካሰብሽ እኔን አያድርገኝ። ሀንቹ ባለችበት በየትኛውም ቦታ እኔ ሰላም አለሁኝ በማለት ክላስ ውስጥ ሰላምዬ ትዝተባታለች። ሲሆንም እንዴ እያስፈራራሽ ባልሆነ አይ እሱ እንግዲህ እንዴ በኋላ ይወሰናል ትላት። ምን ታረጊኛለሽ? እሱ እንግዲህ አንቺ ተምታደርጊው ይወሰናል። ግን ልንገርሽ እያንዳንዱ ሀንቾ አለችበት ሁሉ እኔ ሰላምም እንዳለሁ እንዳትዘነጊ ትላለች የእህቷ ጠበቃ። እንግዲህ ሀንቾዬ ስታለቅስ የነበረውን ዛሬ ሁሉ ነገሯ ተስተካክሎላት ከቤተሰቦቿ ቤት አልጋ ላይ ደቅ ብላ እያጸናች ነበረ። ፏፈሽ ብላ ሀንቾዬ ማለት ነው። አባቷ መጣ አቶ መስፍን። እንዴ ልጄ ሀንዬ ረበሽኩሽ እንዴ ይላታል። አይ አባዬ ኧረ እኔ አልረበሽከኝም፣ እያነበብኩ እኮ ነበር አባዬ እያነበብኩ ነበር ትላለች ሀንቾዬ። እዛ ከእህትና ከወንድሞችሽ ጋር ቁጭ ብለሽ እንደመጫወት ምን ትሰሪያለሽ ይላል አቶ መስፍን። ያው እኮ እያነበብኩ ነው አባዬ እያነበብኩ ነው ትላለች።
እንዴ ሰላምዬ እኮ እያነበበች አይደለም። ያ ሰላምዬ እኮ እያነበበች አይደለም። እሷ ጭንቅላቷ ፈጣን ስለሆነ ምንም ማገዶ አፈችም ትላለች ሀንቾዬ። አቶ መስፍንም ምንም ቢሆንማ ተህትሽ እንደማታንሺ እርግጠኛ ነኝ ይላል። አባዬ እኔ እኮ ተህቴ ባንስም ቅር አይለኝም አባዬ እኔ ተህቴ ባንስም ቅር አይለኝም ትላለች ሀንቾዬ። አቶ መስፍንም የኔ ልጅ እንደዚህ ተረጋግተሽ ሳይሽ በጣም ደስ ብሎኛል። እንደዚህ ፍክት ብለሽ አበባ መስለሽ ታይሽ የኔ ልጅ በጣም ነው ደስ ያለኝ የምር ይላል መስፍንዬ። ሀንቾዬም እናንተ እኮ ስለተጨነቃችሁ እንጂ እኔ ያን ያህል አልከፋኝም እኮ አባዬ አልከፋኝም ነበር። ጠንካራ ልጅ ስለሆንሽ ነገሩን ቀለል አድርገሽው ነው እንጂ ነገሩማ ከባድ እንደሆነ እርግጠኛ ነኝ የኔ ልጅ እርግጠኛ ነኝ። ከባድም ሆነ ቀላል ይኸው አልፌው አባዬ እዚህ ተገኝቻለሁ። እኔ ልጅ ከባድም ሆነ ቀላል አልፌው አሁን ደግሞ እዚህ ላይ ተገኝቻለሁ። የኔ ልጅ ጥንካሬሽ ደግሞ ልክ እንደ እናትሽ ነው ይላል መስፍንዬ። እንዴ አባዬ እማዬ ጠንካራ ነበረች፣ ጠንካራ ሴት ነች እንዴ የኔ እናት ጠንካራ ሴት እንጂ ዛሬ እኮ ላለንበት ቦታ የበቃ ነው በሷ ጥንካሬና በሷ ጉብዝና ነው እንጂ እዚህ ላይ ልንኖር እኮ አንችልም ነበር የኔ ልጅ። እንዴት ስትል አሁን ያለንበት ቢዝነት ላይ ለተደጋጋሚ ጊዜ ከስረን ነበረ። በተደጋጋሚ ከስረን ብዙ ነገር ሆነብንበት ነበረ። አሃዳ እንዴት ትላለች ሀንቾዬ? እኔ በተደጋጋሚ ከቢዝነሱ እንውጣ እያልኩ ስላት፣ እሷ ግን አይሆንም ጠንክር፣ እንደወደቁ መቅረት አይቻልም፣ ሲወደቅም ሲነሳም ነው የሰው ልጅ ባለበት ላይ እንደነበረ አይሳካም፣ ጠንክር እንጠንክር እያለች ስትለኝ ነበር ይላል መስፍን። እዚህ ይሄን ሞክራ እንደዛ አድርጋ ነው እዚህ የደረስ ነው ሲል መስፍንዬ። ሀንቾዬም አንተም እኮ በጣም ጠንካራ ነህ፣ በጣም እኮ አንተም ጠንካራ ነህ። እንኳን ተዩ ሀንዬ፣ እኔን ነገር ተዩ። አንቺ ልጄ ስጠፊ መሸሽን ነው የመረኩት እንጂ መጋፈጥን ልጅን መፈለግ ከሜላንት ጎን መቆምን ፈጽሞ አልፈለግኩትምም አልቻልኩም። እንደ ምርጫ እንደ መሸሸጊያ ያደረኩት መሸሽን ነበረ። በሽሽት ውስጥ ራስን ደበቅኩት እና እኔ ጠንካራ ልባል አልችልም የኔ ልጅ። እኔ ትቻ ስሄድ ሰላምዬና ምናሴን ይዛ ጠንክራ በመስራቷ ዛሬ ያለንበት ደረስን። ብቻ እናትሽ ምን ልንገርሽ ጠንካራ ሴት ነበረች ይላታል። ብቻ ሀንዬ አሁን አባትሽ እንዳይጎዳ አደራሽን ከአባትሽ ጎን ቁሚ። ዛሬ እዚህ ለመድረስሽ ምክንያቱ እሱ ነው ይላታል መስፍን አላቶ ነዋ ላይ ወይንም አባባ። አይ አባዬ እሱን እንኳን ተወው፣ እኔ እናንተ አትጨነቁ፣ እኔ ለሱ ማድረግ ያለብኝን ነገር አረጋለሁ ትላለች። እንዴት አንጨነቅም? አንቺን የመሰለ አበባ አስመስሎ አሳድጎ በስነ ስርዓት በትትና አንጾ አሳድጎ እኮ እዚህ ያደረሰሽ እሱ ነው። እንደሱ ያለ አባት ባያሳድግሽ ኖሮ ልጃችንን እኔ ላናገኝሽም እንችል ነበር። ስነ ምግባር እኔ ካሳደግኳቸው በላይ ነው ያሳደገች። አባዬ ለሱ እንኳን አትጨነቅ፣ የኔ አባት ጠንካራ ነው። እኔ እንደዚህ ጠንካራ የሆንኩት እሱ ስላሳደገ ነው፣ አትጨነቅ በማለት እሺ በቃ አሁን ወደ ሳሎን ሄደን ከቤተሰቦቻችን ጋር እንጫወት ይላል። ሀንቾ እንግዲህ አዝራ ጋር ተቀጣጥረው ነበር፣ ተገናኙ፣ አቀፈችው። አሁን እየሰራ ነው ማለት ነው ይላል አዝራ። ሀንቾዬም ምኑ እኔ ውስጥ ያለው ስሜት አንቺም ውስጥ አለ ማለት እንዴት እንዴ ታውቆሳል? በጠዋት እኮ ተነስተሽ ደውለሽ እንገናኛልሽኝ
በቃ እሷ አይደለም የደወለላት አሁን ተንዴ ያለው ሰጉረን ማለት አሁን ነው። እሷ ራሷ ሀንቾዬ እንግዲህ ወደ አዝራ ትደውልና ና እንገናኝ ናፍቀኸኛል ትለዋለች። ከዛ እሱም ደግሞ አመጣል በተባለው መሰረት ታውቆሻል፣ አንቺ እኮ ነሽ ደውለሽ ና እንገናኛልሽው። ስለዚህ አሁን አንቺ ፍቅር ይዞሻል፣ ከኔ ፍቅር ውስጥ ገብተሽ እንዴ እና ብልህ ችግር አለው እንዴ? ይሄንና እንገናኝ ብልህ ችግር አለው? በጣም ደስ ስላለኝ ነው፣ በጣም ደስ ስላለኝ ነው። እንዴ አዝራ የምር ደስ ብሎ ነው፣ የምር ደስ ብሎ ነው። ነግርስ በላይ ሀና ተምነግርስ በላይ ያንቺ ስልክ ጥሪ እኮ ለኔ የስልክ ጥሪ ብቻ አይደለም። አዝራ ቃል ማሳመሩን ትችልበታለህ፣ ቃል ማሳመሩን ትችልበታለህ። ይህን የምሬን እኮ ነው ሀና፣ እውነት የምር። እንግዲህ በጣም ተግባቡ። ከዛ በኋላ ሀንቾዬ አዝራ መቼም ቢሆን ትጀላልሄድ ቃል እገባልሃለሁ ቸኮለች። ታትጋደም ፈሳ ቀደም እንደሚለው የአገሬ ሰው በቃ ሲጀመር ሙሉ በሙሉ የፍቅር ጥያቄ አላቀረበላትም። በሌላ በኩል ደግሞ አብረው አልቆዩም። ይሄ ልጅ የመጣው እንደውም በአባቱ በኩል የሆነ ተልኮ ይዞ ነው። ስለዚህ ከዚህ በፊት ያላትም ነገር አለ። በኋላ ትጎጃለሽ በማለት ትቷት ነበር። እንደገና ነው አሁን ላይ እንግዲህ ሀና መቼም ትችላለህ ቃል ገባልሃለሁ። እንግዲህ አብረው አልቆዩም፣ ገና ናቸው። በቃ ኦልሬዲ ገና ናቸው። ፍቅር ነው ወለ ምንድነው በደንብ አልተረዳሁም ትላለች፣ አላወቁም ትላለች። ለእህቷ ስትራሱ አብራርታ አልተናገረቻትም። ግን ምን አለችው? ትችላለህ ቃል ገባልሃለሁ። በቃ ትችላለህ ቃል ገባልሃለሁ። በራሷ በኩል ጨርሳለች። ግን ነገ ጧት አዝራ ትቷት ቢሄድ እሷ ራሷ ትጎዳለች። አዝራ ትቷት አልሄደ ሀንቾዬ አልሄድም ቃል እገባልሃለሁ እያለች ነው አዝራ። ግን የምርሽ ነው ሀና? አዎ አዝራ ለፍቅር አዲስ ብሆንም ግን የአንተ ስሜት የአንተ የምትሰማኝ በቃ የፍቅር መሆኑን አረጋግጫለሁ፣ በቃ አረጋግጫለሁ ትለዋለች። እና በደስታ አልታፈነጅ ነው አይደለ? በደስታ አልታፈነጅ ነው። ተፈነዳህም ፈንድት በል፣ ተፈነዳህም በቃ ፍንድት በል፣ ይውጣል። ተፈነዳህም ፍንድት በል። እኔ ግን እውነቱን እነግርሃለሁ፣ በቃ እኔ እውነቱን እነግርሃለሁ። ከፈነዳህም ፈንዳ። አሁን እዚህ ጋ ነው እንግዲህ እዚህ ጋ ጨዋታው ተጀመረ። ይኸውልህ አዝራ አንተ ከምፈልገኝ በላይ እኔ የምፈልግሃለሁ። አንተ ታሱ በላይ እሷ ነች የፈለገችው አዝራን። እንግዲህ በዛ በኩል እሷን በስነ ስርዓቱ ከኢኮኖሚው አንጻር እንጂ በፍቅር በጣም የሚወዳት ለሁሉም ነገር የሚሳሳላት ኩላሊቱን ለእሷ አባት ለመስጠት እስተመድረስ ድረስ የደረሰው በጓደኛው ህይወት ያበላሻሸው፣ እንደዚሁም ደግሞ አሜሪካ አልሄድም ብሎ ከአሜሪካ ህይወቱን ያስቀረው ማነው? አሲርን ሙሉ በሙሉ ትታ እኔ አንተ ከምትፈልገ በላይ እኔ ነኝ የምፈልግ ትላለች። ይሄ እንግዲህ ትናንት የመጣው አሲርም ተናግሯል። ትናንት ለመጣው ቀየርሽን፣ እኛም ብቻ ሳይሆን አባትሽንም ትተሻችኋል አለ። አሁን ከሀንቾ ባለችበትና አሁን እያደረገች ያለችበት እያንዳንዱን ነገር ትናንትናውን ረስታ ዛሬ በቃ ዛሬ ላይ ነው ያለችው። ትናንትናው ዛሬ ላይ ለመድረሷ የትናንትናው መሰላል ሆነው በእነሱ ላይ ተሸጋግራ ነው። በእያንዳንዱ የአሲር ህይወት ላይ ተሸጋግራበታለች፣ የተምቹ ህይወት ላይ ተሸጋግራበታለች። እንደዚሁም ያባባ ሰው በዚህ ሁሉ የዚህ ሁሉ መስዋዕትነት ሁሉንም ወደ ኋላ አራግፋ ዛሬ ላይ ያለችው እንግዲህ በናሲርና በነተምቹ ቦታ አዝራን በአባቷ መስዋዕትነት ቤተሰቦቿን አድርጋ በቃ እረሳች። ባይዘዌ ዓለም እንደዚህ ነው። የዛሬ ሰውም እንደዚህ ነው። በቃ ወረድ እንደዚህ ነው። ትናንትን የማያስታውስ ማለት ነው። እንግዲህ ትናንት ሀንቾ ምን እንደምትል ታውቃላችሁ? አባቴ በላይ ህይወት የለኝም ስትለን የነበረ ሀንቾ ዛሬ እንግዲህ ታንተ በላይ እኔ የምፈልጋለሁ፣ እኔ ፍቅር ይዟታል በቃ ወረድ ማለት ነው። አዝራ እንግዲህ ወደ ቤቱ እየተመለሰ በነበረበት ሰዓት መንገድ ላይ ጠብቃው ጽዮን አንዴ ላውራ፣ አይ እቸኩላለሁ፣ ብዙ ጊዜን አልፈጅብህም፣ አልፈልግም ተወደዋለች። ጽዮን ደግሞ በጣም ሙትት ብላ ነው የምትወደው። አሲር ሀንቾን እንደሚወድ አዝራን ደግሞ ጽዮን እየወደደችው ግን ሁለቱም
አሲርና ጽዮን እየተጎዱ ያሉ ናቸው። ላይክና ሰብስክራይብ ሸር እያደረጋችሁ አበረታቱኝ። አመሰግናለሁ።